ይህ ልጅ በጣም አስቸጋሪና በጥባጭ የሚባል ልጅ ነው። አስተማሪዋ እንግሊሽ መጽሐፍ እንዲያነብ በምትጠይቀው ሰዓት በራሱ ቋንቋ ፈጣጥሮ ይዘባርቅ ጀመር። አስተማሪዋ በጣም ተናደደች። እንደዚህ አይነት ልጅ እስከዛሬ አጋጥሟት አያውቅም። እንዲነሳና ወደ ግድግዳ ፊቱን አዙሮ እንዲቆም ታደርገዋለች። በማትስ ፈተና ክፍለ ጊዜ 3 ሲባዛ 9 ምንድነው አይነት ቀላል ጥያቄ ነበር። ነገር ግን እሱ ወረቀቱን ሲያየው ቁጥሮቹ ፕላኔት ይሆኑና እሱ ደግሞ የዩኒቨርሱ መሪ ሆኖ 3ኛዋን ፕላኔት ተጠቅሞ 9ኛዋን ፕላኔት ከመታ በኋላ መልሱን ያገኛል። 3 ሲባዛ 9 መልሱ 3 ነው ይላል። በሰራው መልስ በጣም ተማምኖ ጓደኞቹ እንዴት ነው መልሱን ያገኘኸው ሲሉት እሱም ጥያቄው በጣም ቀላል እንደነበረና ፈተናውንም ሙሉ ለሙሉ እንደሚደፍን ከተናገረ በኋላ ነገር ግን ያገኘው 0 ነበር። ፈተና ወረቀቱ ላይ ለወላጆቹ ማስፈረም ነበረበት። ነገር ግን ውጤቱን አይተው እንዳይቆጡት ስለፈለገ ፈተና ወረቀቱን በሁለት ውሾች ያስበላቸዋል። ቤት ከገባ በኋላ ወረቀቱን ውሾቹ እንደበሉበት ሲናገር አባቱ በኃይለኛ ይደበድበዋል። የልጁ ስም ኢሾን ይባላል። አንድ ቀን ሰፈር ላይ እየተጫወቱ የነበሩ ህፃናት ጋር ይሄድና ኳሳቸውን አንስቶ ከትምህርት ቤት ውጪ ይወረውረዋል። ባለኳሱን በጣም ስለተናደደ ድብድብ ይጀምራል። በሚመለስበት ጊዜ የሻንና ቤተሰቦቹ ኢሾን ቤት ተሰባስበው ያገኛቸዋል። የመጡት ኢሾን ልጃችንን እንደበደበ ሊሉ ነበር። አባቱም ኢሾንን ምንም ሳይጠይቅ በጥፊ ያጮለዋል። የኢሾን ባህሪ በጣም ከባድ ነው። እዛ ትምህርት ቤት ውስጥ የሚሰሩ አስተማሪዎች እንዳለ እንደሱ አይነት አስቸጋሪ ልጅ አይተናናቅም ነው የሚሉት። አንዷም አስተማሪ ቀጥላ ለኢሾን አባት ሰብጀክቶቹ ላይ በጠቅላላ 0 እንዳመጣ ከነገረችው በኋላ ዳይሬክተሯም ትቀጥልና ልጁ የአእምሮ ችግር ሊኖርበት እንደሚችል ምክንያቱም ከወንድሙ ጋር ራሱ ምንም አይነት የሚነጻጸር ነገር እንደሌለው ትናገራለች። በተቃራኒው የኢሾን ወንድም በጣም ጸባይ ያለውና በትምህርቱም አንደኛ የሚባል አይነት ተማሪ ነበር። ኢሾን ደግሞ 3ኛ ክፍልን 2 ይደግመዋል። አንድ ቀንም ፌክ የሆነ የመታመም ደብዳቤ አጽፎ አስተማሪ ቹን ሸውዶ ለመጫወት እንደሚወጣ አባቱ ሲሰማ በጣም ተበሳጨ። ልጄን እኔው አጨማልቄው እንጂ የአእምሮ በሽተኛማ በፍጹም አይሆንም ሲል አሰበ። ቀጥሎም ለጓደኛው ይደውልና ልጁን ወደ ራቅ ሚል የአዳሪ ትምህርት ቤት ውስጥ ሊልኩት ይወስናሉ። ሀገር ውስጥ አሉ ከሚባሉ ኃይለኛ ቁጥጥር ያለበት ትምህርት ቤት ነበር። ቤተሰቦቹ ካደረሱትም በኋላ እንባ በቋጠረ አይኑ መኪናው ከአይኑ እስኪሰወር ድረስ ሸኛቸው። ቤተሰቦቹ ባደረጉት ነገር ቢያዝኑ፣ ነገር ግን ልጃቸው ተበላሽቶ እንዳይቀር ይህን ግዴታ ማድረግ እንዳለባቸው ነበር የሚያስቡት። ኢሾን ምንም እንኳን በማትስና በሳይንስ ሰነፍ ይሆን እንጂ ስዕል ላይ የሚገርም ተሰጥኦ ነበረው። ምንም ኢንስትራክሽን ሳይነብ የተዘበራረቀ ፐዝል በአንድ ጊዜ አስተካክሎ መጨረስ ይችላል። አንድ ቀን መንገድ ላይ የሆነ ህፃን ኤሊፖፕ እየጠባ ያየውና ቤት በመመለስ ቢጫና ቀይ ቀለም በውሃ በመደባለቅ ልጁ ይዞት የነበረውን ኤሊፖፕ ይስላል። ግን ይሄ ሁሉ ታለንቱ ድብቅ ነበር። አንድ ቀን ነገሮች ሲደራረቡበት ወደ ሽንት ቤት በመሄድ ምርር ብሎ ያለቅሳል። ሲጨርስ እንዳለቀሰ ማንም እንዳያውቅበት ፊቱን በደንብ ታጥቦ ወደ አልጋው ይመለሳል። በቀጣይ ቀን አስተማሪው የግጥም ትርጉምን እንዲያብራራ ይጠይቀዋል። ኢሾንም ይነሳና የምናየውና የሚሰማን ነገር እውነታው ነው፣ ማየት የማንችለውና የማይሰማን ነገር ደግሞ ውሸት የሚባለው ነው ሲል ይመልሳል። አስተማሪውም ይህንን በሚሰማበት ሰዓት በጣም ይናደዳል። ኢሾን የተናገረው ነገር ልክ ቢሆንም አስተማሪው ግን ሊቀበለው ፈቃደኛ አይደለም። አርት ክላስ ላይ ኢሾን በሀሳብ ሄዷል። አስተማሪው ቾክ ወርብሮ አናቱን ብሎ ወደ ራሱ ከመለሰው በኋላ ጠርቶ እጁን በማስመሪያ ክፉኛ ይመታዋል። ምንም እንባውን ወደ ውስጥ ለመመለስ ቢሞክርም ምቱ በጣም አሳማሚ ስለነበር የተወሰኑ እንባዎች ይወርዳሉ። ጮክ ብሎ ካለቀሰ የተማሪዎችና የአስተማሪዎች መሳቂያ ያደርገዋል እንጂ እዛ ማንም ለሱ የሚያዝንና የሚጨነቅ ሰው አልነበረም። በእንግሊሽ ክላስ ብላክቦርዱ ላይ የተጻፉ ነገሮች ለኢሾን ትንንሽ የሚጨፍሩ ሰዎች ሲሆኑ ማትስ ክላስ ላይ ደግሞ ወረቀቶቹ ላይ የተጻፉት ጽሁፎች እየተነኑ ይሄዳሉ። እዚህ ትምህርት ቤት ውስጥ ከገባ በኋላ ውጤቱ የባሰ እየቀነሰ ልጁን በጣም ዝምተኛ እየሆነ ይመጣል። ደብተሮቹን በሙሉ ቡጭቅጭቅ አድርጎ ቅርጫት ውስጥ ከጣለ በኋላ ቦርሳውን ደግሞ ከአጥር ውጭ ይወረውረዋል። ማትስ አስተማሪውም የድድብና ንጉስ ሲል ስም ያወጣለታል። ዛሬ አዲስ አስተማሪ መጥቷል። የመጀመሪያ ቀን አገባቡ እንግዳ በሆነ መልክ ነበር። እንደ ኮሜዲ አሻንጉሊት ለብሶ ከመጣ በኋላ እየጨፈረና የተለያዩ አይነት ስፖርቶችን እየሰራ ካሳያቸው በኋላ ደስ የሚል ዘፈንም ዘፈነላቸው። ቀጥሎ ለሁሉም ወረቀትና ቀለም ከሰጣቸው በኋላ የሚፈልጉትን ነገር እንዲስሉ ያዛቸዋል። ሁሉም የተባለውን እያደረገ ሳለ የኢሾን ወረቀት ግን ባዶ ነበር። አዲሱ አስተማሪም ኢሾንን ያንበረክከዋል። በተደጋጋሚ በተለያዩ አስተማሪዎች ሲቀጣ ተመልክቷል። አስተማሪውም ወደ ኢሾን ሲጠጋ የፍርሃት ፊት ሲያይበት የሆነ ነገር እንዳለ ያስተውልና ቤተሰቦቹ ጋር ስለ ኢሾን አንዳንድ ነገር ለመጠየቅ ብሎ ይሄዳል። ቤታቸውም ከገባ በኋላ የኢሾን ቤተሰቦች ይስልባቸው የነበሩ ደብተሮችን ይሰጡታል። ይህንንም አስተማሪው በሚያይበት ጊዜ በጣም ይገረማል። በተለይ አንድ ወረቀት ላይ ባየው ስራ በፊት ለፊት በኩል ወታደሮች መሬት እየቆፈሩ ነበር። በጀርባው ደግሞ በቆፈሩት ዋሻ እያመለጡ የሚያሳይ ስዕል ነበር። ራም ለኢሾን ቤተሰቦች ልጃቸው ደደብ እንዳልሆነና ያለውን ተሰጥኦ እንዳላወቁለት በሚነግራቸው ጊዜ አባቱ
ስዕል መሳል መቻል ምን ጥቅም አለውና ሲል ይጠይቀዋል። በዚህም ጊዜ ራም የኤሾንን እንግሊሽ ደብተር ያወጣና ዲን ለመጻፍ ብሎ የጻፈውን ቢን ጽፋለው ብሎ ደግሞ ዲ እንደሚጽፍና ይህም ማለት ኤሾን የዲሊክሲያ በሽታ ተጠቂ እንደሆነና አይኑ የሚያየውን ነገር ጭንቅላቱ በተመሳሳይ ሁኔታ ፕሮሰስ እንደማያደርግለት ሲነግራቸው የኤሾንም አባት አምኖ ለመቀበል አልቻለም። ይህን ሁሉ ሰዓት አባቱ ኤሾን ዱርዬ እንደሆነና ማንበብ እንደማይፈልግ ነበር የሚያስበው። በዚህም ጊዜ ራም ይነሳና በጃፓኒዝ የተጻፈ ጽሑፍ ያለበትን ካርቶን አንስቶ ወደ ኤሾን አባት ያስጠጋውና እስኪ ይህን ነገር ጮክ ብለህ አንብበው ሲለው የኤሾንም አባት ይናደድና እንዴት ነው የማነበው እኔ አንድም ቀን ጃፓኒዝ ተምሬ ሳላቅ ብሎ ሲናገር ራምም ከዚህ በላይ እንዲያወራ አልፈቀደለትም። በጣም ጨምላቃና እርቢተኛ ነህ ይለዋል። ይሄኔ እናትም አባትም ልጃቸውን አንድም ቀን ተረድተውት እንደማያውቁ ይገባቸዋል። ራም አያቸው አይደል አሁን ኤሾን እየተፋለመ ያለው ነገር ይሄንን ነው። ምንም ሳትረዱ ያንን ሁሉ ቁጣና ዱላ እየሰጣችሁት አሁን ያ ኮንፊደንሱም ጠፍቶ ታለንትድ የሆነበትን ስዕል ላይ ራሱ ተስፋ ቆርጦ መሳልን እርግፍ አድርጎ ትቶታል ሲል ይነግራቸዋል። ራምም ወደ ትምህርት ቤት ተመልሶ የኤሾንን ኮንፊደንስ ለመመለስ ወስኗል። ራም ክላስ ውስጥ የታዋቂውን ሰዓሊ ሊዮናርዶ ዳቪንቺን እንደ ምሳሌ በመጥቀስ ማስተማር ጀመረ። እሱም ልክ እንደ አሾን ዳይሌክሲያ እንደነበረበትና ነገሮችን ሲጽፍና ሲያነብ ገልብጦ እንደሆነ ተናገረና ቦርዱ ላይ ከጻፈ በኋላ ትልቅ መስታወት አንስቶ ለኤሾን ማሳየት ጀመረ። በዚህ ጊዜ ኤሾን ጽሁፎቹን በስነ ስርዓት ይታዩት ጀመር። በዚህም ሰዓት ኤሾን ደደብም በሆን ለካ ጂኒየስ መሆን እችላለሁ ብሎ ፈገግ አለ። እረፍት ደርሶ ተማሪዎቹ በሚወጡበት ጊዜ ራም ወደ ኤሾን በመጠጋት አንድ ቀን ሻይን ማድረግ ትችላለህ ብሎ በሚነግረው ጊዜ ኤሾን የጠፋውን ኮንፊደንስ ሲያገኝ ተሰማው። ወጥቶም ቢሆን እንደ ድሮ መተከዙን አቁሞ አንዳንድ ነገሮችን ለመስራት ይሞክር ጀመር። ከጨረሰም በኋላ የሰራውን ነገር ውሃ ውስጥ ሲለቀው ተማሪዎቹ ያዩትና ሁሉም በአድናቆት እያጨበጨቡ አበረታቱት። አስተማሪውም ይህን ሲያይ ኤሾንን ለብቻው በደንብ ለማስተማር ወሰነ። ራም ፊደሎቹን እየገለበጠ እየጻፈ እንዴት እንደሚነበብ ያስተምረው ጀመር። ቀጥሎም የተለያዩ ቀለሞችን በመጠቀም ፊደሎችን እንዲጽፍ ያለማምደዋል። ከዛም ይቀጥልና መደመርና መቀነስ እንዲለምድ በየደረጃው ቁጥሮችን እየጻፈ እላያቸው ላይ እየወጣ እንዲያነብ ያዘዋል። በልምምዱም ሂደት ኤሻም እየተማረና እየገባው ይመጣል። ኤሻሙ በጊዜ ሂደት ከመማርና ከመጽሐፍ በፍቅር እየወደቀ ይመጣል። ውጤቱም አሁን ላይ እየተሻሻለ ነው። አስተማሪው ራምም አሁን ላይ ትልቅ የሚባል የስዕል ውድድርን ያዘጋጃል። በዛም ሰዓት ላይ የኤሾን አባት ትምህርት ቤት ውስጥ በመምጣት ልጄን ለመርዳትና ለመረዳት ዝግጁ ነኝ ሲል ለራም በሚነግረው ጊዜ ራምም ለአባትየው ታሪክ ይነግረው ጀመር። በድሮ ጊዜ የሆነ አካባቢ ሰዎች የሆነ ዛፍ ጋር እየሄዱ በየቀኑ ይከቡትና እየረገሙት እየሰደቡት ይሄዳል እና ከተወሰኑ ጊዜዎች በኋላ ዛፉ ሞተ ሲል ይነግረዋል። የኤሻንም አባት በዚህ ሰዓት በጣም የጥፋተኝነት ስሜት ውስጡን ውርር ያደርገዋል። ምክንያቱም በዛ ታሪክ ላይ የነበረው ዛፍ ኤሾን ነበር። ኮንፊደንሱን እስኪያጣ ድረስ በየቀኑ እየደበደቡትና እየሰደቡት የነበር። ከቢሮ እየወጣም ሳለ ኤሾን የተለጠፈውን የውድድር ማስታወቂያ እያነበበ ሲያየው እንባውን መቆጣጠር ያቅተዋል። የውድድሩ ቀን ደረሰ። ኤሾን አንድም ቀን ጫማውንም አስሮ ሆነ ልብሱን በራሱ ለብሶ የማያውቀው ዛሬ ራሱን ሽክ አድርጎ ጸጉሩን አበጥሮ ቦርሳውንም ይዞ ለውድድሩ ይወጣል። ከወጣም በኋላ ጊዜው ገና ስለነበር ባህር ዳር ቆሞ ወደ ሩቅ ከተመለከተ በኋላ የውድድሩ ሰዓት በሚደርስበት ጊዜ ሁሉም እሱን ነበር እየጠበቁት የነበረው። ደንገጥም ሳይል የመሳሪያ ደብተሩን ተቀብሎ ተረጋግቶ ከተቀመጠ በኋላ ስዕሉን መሳል ይጀምራል። ራም አሪፉን ሰዓሊ እንዲመርጡ ፕሮፌሽናል የሆኑ ሰዓሊ ዳኛዎችን አምጥቶ ነበር። ኤሾንም ፈጣን ሰዓሊ ስለነበር ቶሎ ጨርሶ ለራም ስዕሉን ያስረክባል። ራም ባየው ነገር በጣም ተገረመ። ስዕሉ ኤሾን ራሱ ባህር ዳር ላይ ቁጭ ብሎ ነበር። ራምም የሳለውን ለኤሾን አሳየው። ራምም ቢሆን የሳለው ኤሾን እንደ እድሜው እየሳቀ የሚያሳይ ነበር። ይህንንም ኤሾን በሚያይበት ጊዜ በጣም ደስ ይለዋል። የመዳኛ ሰዓት የሚደርስና ኤሾን አንደኛ እንደወጣና የሱን ስዕል ፊት ለፊት ሲወጣ ታዳሚዎቹ በጩኸት አካባቢውን አቀለጡት። በዚህም ሰዓት ኤሾን ከደስታው ብዛት ግራ ገብቶት ተደበቀ። ለሽልማትም ሲጠራ ያደናቀፈውና ሊወድቅ ሲል ራም ይቀልበውና ወደ መድረኩ ወስዶት ሽልማቱን እንዲቀበል ያደርገዋል። በዚህም ጊዜ ኤሾን እየሮጠ ሄዶ ራምን እቅፍ ያደርገዋል። ምክንያቱም ሁሉም ሰው ኤሾንን እንደደደብ በሚያይበት ጊዜ ቀርቦ የረዳው እሱ ብቻ ስለነበር። ቤተሰቦቹንም ይሄን ሲያዩ በጣም ይገርማሉ። ኤሾንና ራምም ከዛ በኋላ በጣም ቅርርባቸው ይጨምራል። ፊልሙ እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ